ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችን አብተመስፋና ተምሩግናን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 9 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖ አዲስ አበባ ሁሉም ናት የሚል መግለጫ ማውጣት፣ ወታደራዊ እንቅስቃሴው፣ የራያው ውጊያ፣ የደቡብና ኦሮሚያ ግድያ፣ ጫትና መዘዙ፣ አገዛዙና ቀይ ሽብር፣ አሜሪካና ሄርሙስ ሰር፣ ትራምፕ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ቴዎድሮስ በዱር ቤቴ በአንድ አድማ ብተናና ሚሊሻ ላይ አነጣጥሮ በሰነዘረው ጥቃት ሙሉ ለሙሉ በተሽከርካሪ ጓዞ የነበሩትን መደምሰሱን አስታወቀ። አፋብን ጎንደር ጠቅላይ ግዛት በላይዝ ዞብል ጃኖና በጌምድር ክፍለ ጦሮች በተናበበና በተቀናጀ መንገድ ጠላት ላይ የወሰዱትን እርምጃ ተከትሎ ድል መቀዳጀታቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 55ኛ ክፍለ ጦር ቃኝ መሐንዲስ ወደ ዱር ቤቴ ከተማ አስተዳደር ሰርጎ በመግባት ልዩ ስሙ ጁፊ ላይ በእንቅስቃሴ ላይ በነበረው ያገዛዙ ስልጣን አስጠባቂ ባንዳ ሚሊሻና አድማ ብተና ላይ በወሰደው የደፈጣ እርምጃ በአንድ ሲኖ ጭነት ከባድ ተሽከርካሪ ላይ ተጭነው ሲጓዙ የነበሩት ላይ የሰነዘረውን ጥቃት ተከትሎ ሙሉ ለሙሉ መደምሰሱን ዛሬ ነሐሴ 9 ቀን 2018 ይፋ ባደረገው መረጃ አስታውቋል። በዛሬው ዕለት ዱር ቤቴ ከተማ በነበረው በዚሁ የተቀናጀ የተጠና ጥቃት አንድ ብሬን ከ50 በላይ ክላሽና የቃታ መሳሪያ መማረክ የተቻለበት ሲሆን ዱር ቤቴ ሆስፒታል ጉዳት በደረሰበት የጠላት ኃይል መጥለቅለቁን ጠቅሶ ውጊያውን አፋብን ቴዎድሮስ 105ኛ ኮር 55ኛ ክፍለ ጦር ዘመቻ ኃላፊ አርበኛ ስለ አባት አቤ በታላቅ ጀብዱ መምራቱን የክፍለ ጦር ህዝብ ግንኙነት ዛሬ ነሐሴ 9 ቀን 2018 ይፋ ባደረገው መረጃ ገልጿል። በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ዛሬ ነሐሴ 9 ቀን 2018 አፋብን ጎንደር ጠቅላይ ግዛት በላይ በጎንደር ግንባር አመርቂ ድል መቀዳጀቱን በዙ ስር የሚገኙት ዞብል ጃኖና በጌምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጿል። የጠላት ኃይል መዳረሻውን ጨውድባ አድርጎ ሲንቀሳቀስ ይዞታውን ለማስፋት በማሰብ ከምዕራብ ደንቢያ ጫዊት፣ ከደልጊ ጣቁሳ ወረዳ፣ ከጭልጋ ከተማና ከጫንድባ ያደረገው እንቅስቃሴ በሁለት ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ጫንድባ አምባ ተራራ ላይ ከፍተኛ ምት ጠላት ማስተናገዱን ገልጿል። በጫንድባ አምባ ተራራ የደረሰበትን የከፋ ምት መቋቋም የተሳነው የጠላት ስብስብ በሌላኛው አውደ ውጊያ በኳክ አቅጣጫ ተጨማሪ ማጥቃት ሙከራ ለማድረግ የተፍጨረጨረ ቢሆንም በክፍለ ጦሮቹ የተናበበና የተቀናጀ አጸፋ እርምጃ ከፍተኛ ኪሳራ በዚህም ግንባር ማስተናገዱን ገልጿል። ይህ በእንዲህ እንዳለ ከውጊያው በተጨማሪ ስበው ማስከዳቱም ተጠናክሮ መቀጠሉን የጠቀሰው አፋብን ወታደራዊ ቃል አቀባይ በወሎ ቤተ አማራ ምኒልክ 101ኛ ኮር የጠላት አገዛዝ ሰራዊት አባላት እየፈረሱ እየተቀላቀሉት መሆኑን ጠቅሷል። በዚህም የ47ኛ ክፍለ ጦር 5ኛ ሻለቃ አባል አንድ ጥቁር ክላሽ ከ200 የክላሽ ተተኳሽ ጋር በመያዝ የአገዛዙ 45ኛ ክፍለ ጦር 5ኛ ሻለቃ ሁለት አባላት ሁለት ጥቁር ክላሽ ከ240 የክላሽ ተተኳሽና 5 የፎዋን ቦምቦችን በመያዝ የ46ኛ ክፍለ ጦር አንደኛ ሻለቃ የሻለቃ አመራሩ አጃቢ 110 የክላሽ ተተኳሽ አንድ ጥቁር ክላሽና የሻለቃውን የመገናኛ ሬዲዮ በመያዝ 11ኛና 15ኛ ክፍለ ጦሮችን መቀላቀላቸውን ገልጿል። ዛሬ በይፋ ፋኖን ከተቀላቀሉት ያገዛዙ ስልጣን አስጠባቂዎች 4 ጥቋቁር ክላሽ 550 የክላሽ ተተኳሽና 5 ቦምቦች አንድ የመገናኛ ሬዲዮ ይዘው መቀላቀላቸውን ምኒልክ 101ኛ ኮር ሚዲያና ኮሚኒኬሽን መምሪያ ማስታወቁን ይኸው መረጃ ጠቅሷል። ከወታደራዊ እንቅስቃሴዎች ጎን ለጎን ፋኖ ነጻ ባወጣቸው አካባቢዎች የህዝብ አደረጃጀቶችን አጠናክሮ መቀጠሉን የጠቀሰው መረጃ በሰሜን ወሎ ዞን የመቄት ወረዳ ጊዜያዊ ህዝብ አስተዳደር መዋቅሩን የሚመሩ አመራሮችን ጭምር የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ዛሬ ነሐሴ 9 ቀን 2018 ባወጣው በዚሁ መረጃ በዝርዝር አስታውቋል። ባለፈው ሐምሌ 24 2018 ዓ.ም በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሸጌ ወረዳም ናቻም ቀሌቲም ቀበሌም 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ ከቀይ ሽብር ያልተናነሰ ዘግናኝ ድርጊትን ተፈጽሞባቸዋልም ሲል ትብብር ለኢትዮጵያ አንድነት ተቃውሞውን ገለጸ። ከአካባቢ ምንጮች ያገኘው መረጃ መሰረት አድርጎ ትብብር በገለጸው መግለጫው የጭካኔው ወደር የለሽነት የሚያረጋግጠው ዘግናኙን ድርጊትም ፈጻሚው የጸጥታ አካላት ከገደሏቸው በኋላ አስክሬናቸውን የቀብር አፈር እንዳይቀምስ በመከልከል በአውሬ እንዲበላ ማድረጉን ሰምተናልን ብሏል። ከግፍም ሰለባዎቹ አንዱ የሆነው ይታገሱ አስገደው ከዚህ ቀደም ወንድሙ ከሐዋሳ ተይዞ በተመሳይ እንዲረሸን መደረጉን ያወሳው ትብብር ይህ ግድያም ቤተሰቡንና ማንነትን ማዕከል ያደረገ ለመሆኑ ማረጋገጫ ነው ብሎታል። በተመሳይም ከወር በፊት ግዛቸው ግርማ የተባለው ሌላ ወጣት በዚያው በአሻጌ ወረዳም ዳርጌ
ቀበሌ በዘፈቀደ መንገድ መረሸኑን አውስቶም ወጣቱም ስራ ፈጣሪና ለበርካታ ወጣቶች የስራ እድል የከፈተ ብሎም በአካባቢው እጅግ ምስጉን እንደነበረም አውስቷል። የዞኑም ሆነ በወረዳው ማህበረሰብ በፍቅርና በመከባበር በመኖር የሚታወቅና ለምሳሌም የሚጠቀስ መሆኑን የገለጸው ትብብር ለኢትዮጵያ አንዳንድ የወረዳ አመራሮችና የጸጥታ አካላት ግን እያወጡት ያለው መግለጫ አደገኛና ከህግ ተጠያቂነት ለማምለጥ የሚደረግ ከመሆኑ በተጨማሪም ዜጎች ምክንያት እየተፈጠረላቸው በዘፈቀደም እንደ ቀይ ሽብር ዘመን እንዲጨፈጨፉ የሚያበረታታ ግልጽ ማሳያ ነው ብሏል። ሰው በወንጀል ተግባር ተሳትፏል ቢባል እንኳን ለፍርድ ወደ ህግ ቦታ ቀርቦም ፍርዱን በአደባባይ ያገኛል እንጂ ከህግ ውጪ ዜጎችን የፊጥኝ አስሮ በጥይት ደብድቦ መግደል የሚያሳየው ስርዓቱ በዜጎች ላይ እየፈጸመ ያለውን አጠቃላይ የሰብአዊ መብትም ጥሰትም የደቦ ፍርድም ጭካኔም መሆኑን የሶስትም ፓርቲዎችም ጥብረት የሆነው ትብብር ለኢትዮጵያ በውግዘት መግለጫው ገልጿል። የግፍም ግድያውን በጽኑ እናወግዛለን ያለው ትብብር ለሞቱት ነፍስ እንዲምር ለአካባቢው ማህበረሰብም ወዳጅ ዘመድ መጽናናትን ተመኝቷል። መላው ኢትዮጵያ ህዝብም ማክሰኞ ነሐሴ 12 2018 ዓ.ም በሶስቱ ወጣቶች ዘፈቀዳዊ ግድያም በኢትዮጵያ ሀገራችን በተለያዩ አካባቢዎች በሚደረጉ ተመሳይ ኢሰብአዊ ድርጊቶችን በማውገዝ የአንድ ቀን የማህበራዊ ሚዲያ ዘመቻ የንጹሃን የግፍ ግድያም ይብቃም ስቶፕ ማሰከር ኦፍ ሲቪሊያንስ በሚል ቃል እንዲያወግዙና ድምጻቸውንም ለዓለም አቀፉ ማህበረሰብ እንዲያሰሙም ጥሪ አቅርበዋል። ከህግ ውጪ ምክንያትም ፈጥሮ ግድያም የሚፈጸሙ የጸጥታ ኃይሎችና ግፍ እንዲፈጸም ትዕዛዝ የሰጡ አካላትም ለፍትህ አደባባይ እስኪቀርቡ ህዝቡ ድምጹን እንዲያሰማም ትብብሩን ጥሪውን አቅርበዋል። ግፍን ፈጻሚና አስፈጻሚ አካላት እየሰጡ ያሉትንም የማናለብኝነት መግለጫ እንዲያቆሙ ያሳሰበው ትብብር ግድያዎችም አፋጣኝ ገለልተኛ ግልጽና አስተማማኝ ምርመራ እንዲደረግባቸውም መጠየቁን በመግለጫው ላይ ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነው ህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታወጀው ትግላችን አይቀሬ ነው ሲል ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በአዲስ አበባ ጉዳይ ላይ ዛሬ ነሐሴ 9 ቀን 2018 ዓ.ም ባወጣው መግለጫ በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነው ህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታወጀው የትግላችን አይቀሬ ድል ይመከታል ሲል አስታውቋል። ዘረፈጁ የብልጽግና አገዛዝ አገራዊ ምክክር በሚል ስም በኢትዮጵያ በአዲስ አበባ ከተማ የሚካሄደው የድራማ መድረክ የህዝብ ውክልና የሌለበት ተጨማሪ ቀውስ የሚያዋልድ የአገዛዙን ዕድሜ ለማራዘም የተነደፈ የአረመኔው አገዛዝ የፖለቲካ አሻጥር መሆኑ ከዚህ በፊት ባወጣነው መግለጫ አቋም መውሰዳችን ይታወቃል ሲል አስታውሷል። የአማራ ፋኖ ብሔራዊ ንቅናቄ በዚሁ መግለጫ አገዛዙና አጋሮቹ ይህንን ከጥፋት መንገዳቸው እንዲመለሱ ያቀረብንላቸውን ጥሪ በመተው በምክክር ስም የከተሞችንና የአካባቢዎቻቸውን የታሪክ የዴሞግራፊ መልክዓ ምድራዊና የይዞታ ቅርጻቸውን ለማዛባትና በተለይም ነባር የአዲስ አበባ ከተማ ነዋሪዎችን የአማራን ህዝብ ህልውና አደጋ ላይ ለመጣል የጥፋት መንገድ ላይ መሆናቸውን ተገንዝበናል ሲል ገልጿል። አዲስ አበባ ከተማ እንደገና ከመቆርቆሯና ከአሁኗ መጠሪያዋ ቀደም ብሎ በረራ በመባል የምታወቅ በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የአማራ ህዝብ ጥንተ ርስት እንደሆነች የታሪክ መዛግብትና አርኪኦሎጂ ማስረጃዎች በግልጽ እንደሚያረጋግጡ የጠቀሰው መግለጫ ዳግማዊ አፄ ምኒልክና እቴጌ ጣይቱ ቡጡል አዲስ አበባ ከተማን በድጋሚ ሲቆረቁሯት ባዶ መሬት ሳይሆን የአባቶቻቸውን ታሪካዊ ይዞታ ርስትና ውርስ መነሻ በማድረግ ነው። ይህ ታሪካዊ እውነት ሊሸረሸርም ሆነ ማንም አምባገነናዊ አገዛዝ በጊዜያዊ ስልጣን ህዝብ ባላመነበት ፖለቲካዊ ውሳኔ ሊሰርዘው የማይችል ጽኑ የታሪካችን አንድ አካል ነው ሲል ገልጿል። ከተማው የአማራ ጥንት ርስት መሆኗ እንደተጠበቀ ሆኖ በሂደት የሁሉም ኢትዮጵያዊ ህዝብ መኖሪያ፣ የባህልና ኢኮኖሚ ማዕከል እንዲሁም የአንድነት ተምሳሌት ሆና ተገንብታለች ያለው የአማራ ፋኖ ብሔራዊ ንቅናቄ ከዚህ አኳያ ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ አፋብን አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያውያን መኖሪያ፣ የኢትዮጵያ ዋና ከተማ የአፍሪካ መናገሻና የዓለም ሀገራት የዲፕሎማሲ ማዕከል መሆኗን ሙሉ በሙሉ ያምናል፣ ይቀበላል ሲል ገልጿል። በዚህ መነሻ ከተማዋ የብዝሃነትና የጋራ እድገት ማዕከል እንጂ የአንድ ዘረፈጅ አገዛዝ ብቸኛ መጫወቻ ስፍራ ልትሆን እንደማትችል ድርጅታችን ያረጋግጣል ያለው አፋብን የአማራ ህዝብ አዲስ አበባን ጨምሮ በመላ ሀገሪቱ በስፋት በሚኖርባቸው አካባቢዎች ፍትሐዊ የስልጣንና የሀብት ተጠቃሚነቱ መረጋገጥ እንዳለበት ድርጅታችን ያምናል ሲል ገልጿል። በአሁኑ ወቅት የኦህዴድ ብልጽግና አገዛዝ አዲስ አበባን በብቸኝነት የአንድ ወገን ብሔር በበላይነት እንዲቆጣጠራት ለማስቻል የሚሰራው ህግን የጣሰ የዲሞግራፊና የጂኦግራፊ ለውጥ በምንም መልኩ ህጋዊ፣ ሞራላዊ፣ ፖለቲካዊና ታሪካዊ ተቀባይነት የሌለው መሆኑን እንገልጻለን ያለው አፋብን አገዛዙ አገራዊ ምክክር በሚል የፖለቲካ ሽፋን በከተማዋ ላይ የሚያካሄደው ሴራና አሻጥር የከተማዋን ነባር ነዋሪዎች መብት የሚጥስ የሁሉም ኢትዮጵያን የጋራ መኖሪያነቷን የሚክድና ታሪካዊ እውነታዎችን ለማዛባት የተሸረበና የአንድ ቡድን የበላይነትን በህዝባችን ላይ በኃይል ለመጫን ያለመ በመሆኑ የዚህ አምባገነን አገዛዝ ዕድሜ ለማሳጠር መላው የአዲስ አበባ ከተማ ነዋሪዎችን ጨምሮ ኢትዮጵያን ድርጊቱን እንዲያወግዙ
ጋብዞት እንዲቃወሙትና እንዲታገሉ በድርጅታችን አማራ ፋኖ ብሔራዊ ንቅናቄ ስም ጥሪ እናቀርባለን ብለዋል። እንዲሁም በከተማዋ ቀደም ብለው ይኖሩ የነበሩትም ይሁን አሁን የሚኖሩ 80 በመቶ በ1999 ዓ.ም በተካሄደው ህዝብና ቤት ቆጠራ መሰረት የሚሆኑ ነባር ነዋሪዎች አማራዎች ናቸው ያለው የንቅናቄው መግለጫ የህዝብ ስብጥርንም ሆነ ታሪካዊ እውነታን በኃይልና በተሳሳተ ፖለቲካዊ ውሳኔ ለመቀየር የሚደረገው ማንኛውም ያገዛዙ ሴራ አጥብቀን የምንታገለው መሆኑን እንገልጻለን ሲል አስታውቋል። የአማራ ህዝብ በገዛ አገሩ ከገጠመው ሁለንተና የህልውና አደጋ ባሻገር ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የትጥቅ ትግል ውስጥ ለመግባት ካስገደዱት ምክንያቶች መካከል በአዲስ አበባ ከተማ ባገዛዙ የተደቀነው የዲሞግራፊ ለውጥ አደጋ የከተማዋን ቀደምት ባለቤቶችና ነባር ነዋሪዎችን በማፈናቀልና ማንነታቸውን በማጥፋት የአማራ ህዝብ ከከተማው ጋር ያለውን ታሪካዊና ማህበራዊ ትስስር በመበጣጠስ ከህዝቦች ተፈጥሯዊ መስተጋብር ውጭ በሆነ መልኩ የባህል የቋንቋና የተለያዩ አመለካከቶች በኃይል ለመጫን የሚደረገው ሩጫ ይገኝበታል በማለት ድርጊቱን አውግዟል። አፋብን ከምንጊዜውም በላቀ ሁኔታ ውስጣዊ አንድነቱና አደረጃጀቱን ጠብቆ በመጓዝ አምባገነኑና ከፋፋዩን አገዛዝ በጀመርነው ትግል ከስሩ ነቅለል በመጣል ለአማራ ህዝብ ብሎም ለሁሉም ኢትዮጵያ የሚስማማ የዜጎች ሰብአዊና ዲሞክራሲያዊ መብቶች የሚያስከብር ስርዓተ መንግስት በመገንባት ፍትህ፣ እኩልነትና የህግ የበላይነትን ከመትከል ባሻገር አዲስ አበባ የነዋሪዎቿ የሁሉም ኢትዮጵያን የጋራ መኖሪያ ዋና ከተማ የአንድነትና የእድገት ማዕከል ሆና እንድትቀጥል እንታገላለን ሲል ገልጿል። አገሪቱ ከገባችበት ጥልቅ የህልውና የፍትህ የእኩልነት ቀውስ መውጣት የምትችለው የህዝቧን ሰብአዊና ዲሞክራሲያዊ መብት በኃይል በማፈን አገሪቱን የማያቋርጥ የእርስ በርስ ጦርነት ውስጥ በማስገባት ወደ ገደል እየመራት ያለውን ዘረፈጁን የብልጽግና አገዛዝ በህዝባዊ ትግል ሙሉ በሙሉ መገርሰስ ይቻል ብቻ መሆኑን አፋብን በጽኑ እንደሚያምን አስታውቋል። በመጨረሻም የወዲድ ብልጽግና አገዛዝ በአዲስ አበባ ከተማና በህዝባችን ላይ በምክክር ስም የጠነሰሰውን አይን ያወጣ የፖለቲካ ሻጥር የፈጠረው የህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጽናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታወጅ የትግላችን አይቀሬ ድል ይመከታል በማለት የአማራ ፋኖ ብሔራዊ ንቅናቄ ዛሬ ነሐሴ 9 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። በበርካታ ኢትዮጵያውያን ዘንድ ባህላዊና የመዝናኛ ግብዓት የሆነው የጫት ተክል ለአእምሮ፣ ለአካልና ማህበራዊ ግንኙነትም ከፍተኛ ጉዳትም እንደሚያስከትል አንድ የጋራ ሳይንሳዊ ጥናትም አጋለጠ። የጅጅጋ ዩኒቨርሲቲም ከእንግሊዙ ኪንግስም ኮሌጅ እና ከዩኒቨርሲቲ ኦፍ ኤደንበርግ ጋር ያደረጉትን ጥናትም ለንባብ ያበቃው ቢኤም የአእምሮ እንክብካቤ መጽሔት እንደገለጸው በኢትዮጵያውያን፣ በሶማሊያውያን፣ በየመናውያን፣ በጅቡቲያውያንና በኬንያውያን ዘንድ የሚዘወተረው የጫት ተክል በውስጡ ያለው ካቶኒን እና ካቲን የተባሉ ወሳኝ ንጥረ ነገሮችም የጉልበት ሰጪነት፣ የአነቃቂነት ስሜትን እንደሚሰማ እያደረጉ በተቃራኒው ለአእምሮ፣ ለአካል፣ ለማህበራዊና ለስራ ህይወትም ጠንቅ የሆኑ ተክል ነውም ብሎታል። በጅጅጋና በቀብሪ ዳሃር ከተሞች በሚኖሩ ለአቅመ አዳም ለአቅመ ሔዋን በደረሱ 844 የጫትም ቃሚ ተሳታፊዎች ላይ በተደረገም ጥናት 18.6 ከመቶ ተሳታፊዎች ከፍተኛ ድባቴ እንደሚይዛቸው፣ 12.3 ከመቶ ያህሉ ተደጋጋሚ ከፍተኛ ድባቴ ተጠቂዎች መሆናቸውን፣ 10.9 ከመቶ ለፖስት ትራውማታይዝ ስትረስ ዲስኦርደር በእንግሊዝኛው ምህጻረ ቃል PTSD መጠቃታቸውን፣ 5.7 ከመቶ የራሳቸውን ህይወት ለማጥፋት መገፋፋታቸው በጥናቱ ላይም ተመልክቷል። ከዚህም በተጨማሪ 21.8 ከመቶ ተሳታፊዎች ከላይ ከተጠቀሱት ችግሮች ለአንዱ የአእምሮ ጤንነት ችግር መጋለጣቸውን ለተመራማሪዎቹም ገልጸዋል። ጫትን መቃም አልኮል ከመጎንጨትም በይበልጥ ባህል በሆነበት ማህበረሰብ ዘንድ የግንዛቤ ማስጨበጫ የማገገሚያ ማዕከላት ማቋቋም ማስፋፋትም ተግባራዊ እንዲሆን ምክረ ሀሳብ የሰጡትም ጥናት አድራጊዎቹ ራስን ማረቅም ከዚህም ጤናም፣ ኢኮኖሚን፣ ማህበራዊ ትስስርን እንደ ቀልድም ከሚሸረሽረው ከሚያወድመው የጫት ተክል ራሳችንን ማራቅም ወሳኝነትም እንዳለውም አሳስበዋል። የትግራይ ኃይሎችና ያገዛዙ ስልጣን አስጠባቂ ጦር በቆቦ ከፍተኛ ውጊያ እያደረጉ ነው። ድሮንና ሄሊኮፕተር ጭምር በጥቃቱ መሳተፋቸውን የሚገልጹ መረጃዎች ወጥተዋል። በጠቅላይ ሚኒስትሩ የሚመራው አገዛዝ ስልጣን አስጠባቂ ጦርና በህወሓት የበላይነት የሚመራው የትግራይ ኃይሎች ወታደራዊ ኃይል ዛሬ በአማራ ክልልና ትግራይን በሚያዋስኑ የቆቦ አካባቢዎች ላይ ከፍተኛ ውጊያ እያደረጉ መሆኑን አገዛዙ በድሮንና በከባድ መሳሪያ የታገዘ ውጊያ ከፍቶ በትግራይ ኃይሎች በኩል የአገዛዙን ጥቃት የመመከትና መልሶ የማጥቃት እርምጃዎች በአካባቢው ተጠናክረው መቀጠላቸውን፣ የአገዛዙ ስልጣን አስጠባቂ ጦር በተለያዩ አቅጣጫዎች መበታተን መጀመሩን፣ በተቃራኒው አገዛዙ ድሮንና ጀት ጨምሮ በምድር መድፍ ዙ 23 ሞርታር በማሰለፍ ከፍተኛ ውጊያ መክፈቱን የሚጠቅሱ መረጃዎች ወጥተዋል። ዛሬ በራያ ቆቦ አካባቢ የተካሄደ ያለውን ውጊያ ተከትሎ የአገዛዙ ስልጣን አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን የሚጠቅሱ መረጃዎች የወጡ ሲሆን ህወሓትም ሆነ አገዛዙ በይፋ የዛሬውን ወታደራዊ እንቅስቃሴ በተመለከተ የገለጹት ባይሆንም የአገዛዙ
የአገዛዙ ማህበራዊ ሚዲያ ፈቀላጤዎች ወታደራዊ እርምጃው ለአገዛዙ ጥቅም እንዳስገኘና ፋኖና ህወሓት በጋራ ውጊያ ከፍተዋል የሚል ስሞታ ማቅረብ መጀመራቸው ታውቋል። ይህ በእንዲህ እንዳለ አገዛዙ መሪ ጠቅላይ ሚኒስትር አብይ አህመድና የህወሓቱን ሊቀመንበርና የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ውስጥ ለውስጥ ሲያደርጉት የነበረውን ድርድር ለሌላ ዙር የጓዳ ድርድር በናይሮቢ ቀጠሮ መያዛቸውን የሚጠቅሱ መረጃዎች ይወጡ ነው። ቀደም ሲል የፕሪቶሪያ ስምምነት ያደራደሩት የአፍሪካ ህብረት ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ፣ የቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታን ጨምሮ የተለያዩ አደራዳሪዎች መሰየማቸውና በቅርቡ ናይሮቢ ላይ ህወሓትና ብልጽግና ዳግም ለድርድር ለመቀመጥ መዘጋጀታቸውን የሚጠቅሱ መረጃዎች ይወጡ ይገኛል። ሁለቱ ኃይሎች ከዚህ ቀደም የጓዳ ድርድራቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ በፓርላማ ጭምር ድርድር እያደረግን አይደለም፣ ድርድር ስናደርግ እንገልጻቸዋለን ብለው የኢትዮጵያ ህዝብን የዋሹ ቢሆንም የአውሮፓ ህብረት ልዩ መልእክተኛ አኒታ ዌበርና የተባበሩት መንግስታት ድርጅት ረዳት ጸሐፊ አሚና ኢትዮጵያ በመጡበት ወቅት የጓዳ ድርድር መኖሩን ፍንጭ መስጠታቸውና ዘግይቶም የአሜሪካ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር በጅቡቲና በአሩሻ ከፕሪቶሪያው ስምምነት በፊት በአገዛዙና በህወሓት መካከል የጓዳ ድርድር እንደነበር መናገራቸው አይዘነጋም። የራያው ውጊያ እስከ ምሽት ድረስ ተጠናክሮ መቀጠሉን ከአካባቢ ያገኘነው ተጨማሪ መረጃ ይገልጻል። ሁለቱ ኃይሎች ከሁለት ሳምንት በፊት በወልቃይት ሸረሪና ላይ ተመሳሳይ ውጊያ አድርገው የነበረ ቢሆንም በጊዜ የነበረ ወታደራዊ እንቅስቃሴዎችን ተከትሎ ሁለቱም በየበኩላቸው ድል መቀዳጀታቸውን መግለጻቸው አይዘነጋም። አገዛዙ የትግራይ ኃይሎች ከአማራ ፋኖ ብሔራዊ ንቅናቄ፣ ከቤንሻንጉል ነጻ አውጪ፣ ከአፋርና ከኦሮሞ ነጻነት ግንባር ጋር ግንባር ፈጥረው የኢትዮጵያ ጥምር ኃይሎች የሚል በፋኖ የሚመራ አደረጃጀት ፈጥረው ከስልጣን ሊያወርዱኝ ተስማምተዋል በሚል ሰሞኑን ሰፊ ወታደራዊ ዝግጅት እያደረገና ትግራይ ላይ ወረራ ለማድረግ በራያ በኩል መዘጋጀቱን መረጃዎችን ጠቅሰን መዘገባችን አይዘነጋም። ህወሓት መሪው ዶክተር ደብረጽዮን ገብረ ሚካኤልና ጠቅላይ ሚኒስትር አብይ አህመድ በሚስጥር እየተነጋገሩ ነው የሚለው መረጃ ተከትሎ በቅርቡ አውጥቶት በነበረው መግለጫ ለሰላም ተዘጋጅተናል፣ የተጀመረ ድርድር የለም በማለት ለማስተባበል የሞከረ ቢሆንም የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ ከትላንት በስቲያ ከትግራይ ሁሉን አቀፍ ኃይሎች ጋር ውይይት ማድረጋቸውና ከፌዴራል መንግስት ጋር የገቡበትን ወታደራዊ ፍጥጫ እንዲያረግቡ፣ ሰብአዊ እርዳታ የሚደርስበት መንገድ እንዲፈጠር መነጋገራቸውን ይፋ ማድረጋቸውን ጠቅሰን መዘገባችን ይታወሳል። በደቡብ ኢትዮጵያ ክልል አርሶ አደሮች ማሳቸው ላይ እንዳሉ በታጣቂዎች በጥይት ተደብድበው ተገደሉ። በኦሮሚያ ክልል ኦነግ ናቸው የተባሉ በአደባባይ መረሸናቸውን፣ በድብደባ አንድ ሰው ህይወት እንዲያልፍ ያደረገው በህግ አለመጠየቁ ቅሬታ ማስነሳቱ ተገለጸ። በደቡብ ኢትዮጵያ ክልል በኮሬ ዞን ኮርጋ ወረዳ ቆሬ ቀበሌ ዛሬ ነሐሴ 9 ቀን 2018 ዓ.ም የአካባቢው ባለስልጣናት ጸረ ሰላም ኃይሎች ያሏቸው ታጣቂዎች በእርሻ ስራ ላይ የነበሩ አርሶ አደሮች ላይ ተኩስ ከፍተው ሁለት ንጹሐን አርሶ አደሮች እርሻ ማሳቸው ውስጥ ህይወታቸው ማለፉን የአካባቢው ምንጮች ደብሊቱ ሚዲያ ዘግበዋል። አርሶ አደሮቹ በማሳቸው የእርሻ ስራ ላይ ያሉ የተፈጸመው ጥቃት የህዝቡን የጋራ ሰላም ለማናጋት፣ አብሮነት ለማላላትና የልማት ስራዎችን ለማደናቀፍ የታለመ ነው በሚል የአካባቢው ባለስልጣናት ያወገዙ መሆኑን የጠቀሰው ዘገባ የኮሬ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሚሊዮን ደሳለኝ ግድያው መፈጸሙን አረጋግጠው ጥቃቱ ለሰላም ያለንን ቁርጠኝነት ከማጠናከር ውጭ ወደኋላ እንድንል አያደርገን ማለታቸው ተጠቅሷል። ከአጎራባች ዞኖች ከክልል መንግስት ከጸጥታ አካላትና በመቀናጀት ለአካባቢው ዘላቂ ሰላም ለማስፈን የህዝቡን ድነት ለማረጋገጥ ጥረቶች እናደርጋለን በሚል የተለመደ አስተያየት መስጠታቸው ተጠቅሷል። ህዝቡ በተደጋጋሚ አልፎ አልፎ በታጣቂ ስም የሚፈጸመውን ጥቃት ተከትሎ ስጋቱንና ቅሬታውን እየገለጸ ሲሆን የኮሬ ማህበረሰብን የጥቃት ኢላማ ማድረግ ከአካባቢው ለማፈናቀል የታለመ እርምጃ መሆኑ በቅሬታ ተነስቷል። ይህ በእንዲህ እንዳለ አዲስ አበባ ዙሪያ ቡራዩ ከተማ ሳንሱሲ በተባለና ከሐረርጌ እንዲሁም ከሶማሌ ክልል የተፈናቀሉ ወገኖች በሰፈሩበት አካባቢ 120 ተብሎ በክልሉ የሚጠራውና በጠቅላይ ሚኒስትሩ ትእዛዝ ተቋቁሞ በክልሉ ፕሬዚዳንት ሽመልስ አብዲሳና በክልሉ የጸጥታ ሰዎች ከጀርባ በሚደገፈው ቡድን የሚደገፉ የዚህ ቡድን አመራሮች ዝርፊያ፣ እገታ፣ ህገወጥ ግድያ መፈጸማቸውን አጠናክረው መቀጠላቸውን ከነዚህ ቡድን አመራር አባላት አንዱ ቦንሳ መስቀላ ቡራዩን ጨምሮ በተለያዩ የኦሮሚያ አካባቢዎች ተዘዋውሮ የሚኖር ሲሆን አቶ ገረመው ቦቧም የተባለ ተከራይ ጎረቤቱን ከትላንት በስቲያ ሐሙስ ከሌሊቱ 8 ሰዓት ወደ ቤቱ ገብቶ ደብድቦ ለከፍተኛ ጉዳት የዳረገው ሲሆን የአካባቢው ነዋሪዎች ጩኸት ሰምተው ለማስጣል ሲንቀሳቀሱ ቦንሳ ነው የደበደበው በማለት ከህግ በላይ ሆነውን የ120 ማፊያ አመራሮች አንዱ ለአካባቢው የኮሚኒቲ ፖሊስና ለሚሊሻ ቢነገራቸውም ለመያዝ መፍራታቸውን ህዝቡ ፍርሃቱ ሰብሮ ተጎጂውን ወደ ሆስፒታል የወሰደው ቢሆንም አቤት ሆስፒታል ከደረሰ በኋላ በድብደባው ሳቢያ ህይወቱ ማለፉን በአካባቢው ከሐረርጌና ሶማሌ ተፈናቅለው የሚኖሩት ነዋሪዎች የህግ አካላት በቁጥጥር ስር አናደርግም ያሉትን ገዳይ ይዘው ለፖሊስ ያስረከቡ ቢሆንም መልሰው እንደሚለቁት ስጋታቸውን መግለጻቸው የሚጠቅስ መረጃ ወጥቷል። ይህ በእንዲህ
እንዳለ በኦሮሚያ ክልል ከኦነግ ታጣቂነት በስነ ምግባር ጥሰት የተባረሩ 2 ወጣቶች ወደ ጅቡቲ ለመሰደድ ሲንቀሳቀሱ በአገዛዙ ስልጣን አስጠባቂ ኃይሎች ተይዘው ከፍተኛ ማሰቃየት ከተፈጸመባቸው በኋላ ትላንትና ጀልደቲ ወደሚባል የገጠር ቀበሌ በመውሰድ በህዝብ መካከል በአደባባይ መረሸናቸውን ሬሳቸውን ለመስጠት ፈቃደኛ ሳይሆኑ ቆርቶ በሽማግሌና በሃይማኖት አባቶች ከረጅም ጊዜ ልመናና ማማለድ በኋላ ለቤተሰባቸው መሰጠቱን አንድ ታጣቂ በመንግስት ሲያዝ የፈለገውን ወንጀል እንኳን ቢፈጽም እንደ ጥፋቱ በህግ ይጠየቃል እንጂ መረሸና አለበት ወይ በማለት ህዝባችን ዋጋ አጥቶ በየቀኑ ሰው እየተገደለ ሜዳ ላይ ይጣለ ይገኛል በማለት ጀዋር መሐመድ በበኩሉ በአደባባይ የተፈጸመውን ርሸና አስታኮ አስተያየቱን ገልጿል። በእንዲህ እንዳለ አገዛዙ በአዲስ አበባ በአገራዊ ምክክር ሽፋን ከተማዋን የኦሮሚያ ክልል ለማድረግ የሚያደርገውን እንቅስቃሴ ተከትሎ በሀገር ውስጥና በውጭ የሚገኙ የኦሮሞ ብልጽግና ፓርቲ ደጋፊዎችና ይህንን ፓርቲ እንቃወማለን የሚሉ ጭምር ይህንን አጀንዳ ለማስፈጸም በኦሮሚያ ክልል በተለይም በወለጋ ብሔርና ሃይማኖት ተኮር ተጨማሪ ጥቃት ለመፈጸም ቅስቀሳ እያደረጉ መሆኑን ይህንን ቅስቀሳ ከሚያደርጉት መካከል ጀዋር መሐመድም በኃላፊነት የሚያስጠይቀውና በአካባቢው ራሳቸውን ለመከላከል የተደራጁ ፋኖችን ጭምር የመንግስት ፋኖች ናቸው ማለት እንዲዘመትባቸው እየቀሰቀሰ መሆኑ በወቀሳ እየተነሳ ይገኛል። አገዛዙ የይስሙላውን 7ኛ አገራዊ ምርጫ ተከትሎ የህዝቡን ትኩረት ለማስቀየስ በአሩሲ በኦርቶዶክስ እምነት ተከታዮች ላይ የፈጸመው ጭፍጨፋ በአንድ ሰሞን ተቃውሞ ተመልሶ የተዳፈነ ቢሆንም በወለጋ ተጨማሪ ጥፋት እንዳይፈጸም ለጉዳዩ ትኩረት ሊሰጥ እንደሚገባ ጥሪ እየቀረበ ይገኛል። የአማራ ብሔራዊ ክልላዊ መንግስት የገቢዎች ቢሮ የህግ ባለሙያዎችም ጠበቆች ከተጨማሪ እሴትም ታክስ በእንግሊዝኛው ምህጻረ ቃል ቫትም ምዝገባ ጋር በተያያዘ ላቀረቡት አቤቱታም የክልሉ ጠቅላይ ፍርድ ቤትም የእግድ ትዕዛዝ ማስተላለፉን አሳወቀ። ቢሮው ለዞን ለከተማ አስተዳደር የገቢ መስሪያ ቤቶች ባስተላለፈው መመሪያም በጥብቅና ስራ የተሰማሩ የህግ ባለሙያዎች በገንዘብ ሚኒስቴር በወጣው መመሪያ ቁጥር 1104/2018 መሰረት ለተጨማሪ እሴት ታክስ እንዲመዘገቡ ተሰጥቶ የነበረው ድንጋጌ ላይ የመመሪያም ክልከላም አቤቱታም ለክልሉ ጠቅላይ ፍርድ ቤትም አቅርቦ ነበር። የአማራ ክልል ጠቅላይ ፍርድ ቤትም የቀረበውን አቤቱታ ተመልክቶ በጉዳዩ ላይ የመጨረሻ ውሳኔ እስኪሰጥ ድረስም ጠበቆችም ለተጨማሪ እሴት ታክስም እንዲመዘገቡ የሚያዘውን መመሪያ በጠበቆች ላይ ተፈጻሚ እንዳይሆንና በእግድም እንዲቆይ ትዕዛዝም አስተላልፏል። በመሆኑም በፍርድ ቤቱ የተለያዩ መዝገቦች የታገዱ ጉዳዮች መኖራቸው ቢሮ ያረጋገጠ ሲሆን ነገር ግን የተጨማሪ እሴት ታክስም ምዝገባው በእግድ መቆየቱ ጠበቆችን ከሌሎችም የግብር ግዴታዎችን ነፃ እንደማያደርጋቸው ያሳሰበው ቢሮ ማንኛውም የህግ ባለሙያም ወይም ጠበቃም የንግድ ስራ ገቢ ግብሩን በተመለከተ በክልሉ የገቢ ግብር አዋጅም ቁጥር 301/2018 መሰረት የመክፈል ግዴታ አለበትም ብሏል። ባለሙያዎቹ እንደ ደረጃ ለግብር ከፋዩነታቸው የሂሳብ መዝገብ በመያዝ ወይም በታወቀው የገቢ ማስታወቂያ ፎርም መሰረት ግብራቸውን በወቅቱ የማሳወቅ ግዴታ እንዳለባቸውም አስታውቋል። ይህ የፍርድ ቤቱ እገዳም የሚያገለግለው ለተጨማሪ እሴት ታክስ ምዝገባ ጋር ለተያያዘ ጉዳይ ብቻ መሆኑን የገለጸው ቢሮ የንግድ ስራም ገቢ ግብራቸውን በሂሳብ መዝገብ የማያሳውቁ ጠበቆች እንደ ግብር ከፋይነታቸው ከነሐሴ 1 2018 ዓ.ም ወይም ከመጪው ህዳር 1 2019 ዓ.ም ጀምሮ በሶስተኛ ወገን ወይም በግምት የንግድ ስራም ገቢ ተወስኖ እንዲያሳውቁ እንደሚገደድም አሳስቧል። የሂሳብ መዝገብ የሚገባቸው ግብር ከፋዮችም ግዴታቸውን ካልተወጡ በአዋጁ የተደነገጉ አስተዳደራዊ ቅጣቶችም ተፈጻሚ እንደሚሆንባቸውም አስታውቋል። በሌላ በኩል የፌዴራል ጠበቆች ማህበር የጠበቆችን የግብር አከፋፈል ሁኔታን በተመለከተ ያከናወናቸው ስላላቸው ስራዎችም ለአባላቱ በሰጠው ማብራሪያም በጉዳዩ ላይ ከሚመለከታቸው አካላት ጋር ተከታታይ ውይይትም እያደረገ ስለመሆኑም አስታውቋል። ማህበሩም ጠበቆችም ከለ ደረጃ ግብር ከፋይነት ውጪ ተደርገው የሂሳብ መዝገብ እንዲይዙ የሚጠየቁበትን አዲሱን አሰራር በመርህ ደረጃም ተገቢ እንዳልሆነ እንደሚያምን የገለጸ ሲሆን ይህም በህግ ማሻሻያ ሊታረም የሚገባ ጉዳይ መሆኑን ከመንግስት አካላት ጋርም በቀጣይነትም ጉዳዩን እንደሚወያየውም አስታውቋል። አብን የይስሙላ ምክክር ሂደት ተከትሎ በገዢው ብልጽግና ፓርቲ ቁጥጥር ስር እየወደቀ መምጣቱና አዲስ አበባን በጽንፈኛ ፖለቲከኞች አጀንዳ አራማጅነት ወደ ኦሮሚያ ክልል ለማካለል የሚደረገው እንቅስቃሴ ለኦሮሞ ህዝብ ዘላቂ ሰላም እንደማያስገኝ በመግለጫ ጥሪ አቀረበ። በአማራ ህዝብ ላይ ጦርነት ከከፈተ የአብይ አህመድ አገዛዝ ጎን በመለጠፍ ወቀሳ የሚቀርብበት የአማራ ብሔራዊ ንቅናቄ አብን ጥቂት አመራሮች የሚመሩት አደረጃጀት በአሁኑ ወቅት በአገዛዙ ቁጥጥር ስር ባለው የይስሙላ ምክክር ውስጥ እየተሳተፈ ከዚህ
ቀደም በመግለጫ በይፋ ተቃውሞውን ያቀረበ ሲሆን ዛሬም ጠንከር ያለ መግለጫ በማውጣት ምክክሩ በገዢው ብልጽግና ፓርቲ ቁጥጥር ስር እየወደቀ መምጣቱን ያለውን ስጋት ገልጿል። አዲስ አበባን ኦሮሚያ ክልል ለማድረግ የሚደረገው የጽንፈኞች እንቅስቃሴ ለኦሮሞ ህዝብ ዘላቂ ሰላም እንደማያስገኝም አስጠንቅቋል። የአማራ ፋኖ ብሔራዊ ንቅናቄ አብን ዛሬ ነሐሴ 9 ቀን 2018 ዓ.ም ይፋ ባደረገው መግለጫ በምክክሩ ሂደት የታዩ ግድፈቶችና ተአማኒነት የሚያሳጡ እርምጃዎችን በተመለከተ ለምክክር ኮሚሽኑ ለገዢው ብልጽግና ፓርቲ በየደረጃው ማመልከቱና ከአመራሮች ጋር ጭምር መወያየቱን አስታውቆ ውጤት አለማግኘቱን ይፋ ያደረገ ሲሆን በምክክሩ ሂደት ወቅት በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የታየውን የክህደት ተግባር በትኩረት መከታተል እንደሚያስፈልግ ጠቅሶ በከተማዋ ኢኮኖሚያዊ አስተዳደራዊ ጉዳዮች ላይ ብቻ ሳይሆን የከተማዋ ባለቤትነትና ተጓዳኝ የፖለቲካና የህግ ማዕቀፎችን በሚመለከቱ መሰረታዊ ጉዳዮች ዙሪያ በሚመከርበት መድረክ ላይ በርካታ ሚሊዮኖች የሚቆጠሩ የከተማ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከልና የከተማው ህዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ ገመና ሆኖ ተመዝግቧል ሲል ገልጿል። የከተማዋን ነዋሪዎች መብት ዘላቂ ጥቅም ያስከብራሉ ተብለው የተወከሉ አካላትም የጣለባቸውን አደራ በመዘንጋት የአንድን ወገን አካል ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማዋን ህዝብ መብትና ጥቅም አሳልፈው ሲሰጡ ተመልክተናል። ይህ ተግባር በኢትዮጵያ ላይ የብሔር ፌዴራሊዝም ከተዘረጋበት ጊዜ ጀምሮ በአዲስ አበባ ህዝብ ላይ ሲፈጸም የቆየው ተከታታይ የመብት ገፈፋ እና የማግለል ሂደት የመጨረሻው ምዕራፍ ማሳያ ነው ሲል ገልጿል። በመሰረቱ ህብረ ብሔራዊና ኮስሞፖሊታን ውቅር ገጽታ ያለው የአዲስ አበባ ህዝብ ለአግላይና ዘውጊያዊ የፖለቲካ ስርዓት የማይመጥን ተደርጎ ተስሏል። እጅጉን ያሳዘነን አሁን ያለው መንግስትም ስለ መደመር፣ ስለ ለውጥ፣ ስለ ህብረ ብሔራዊ ወንድማማችነት፣ ስለ ኢትዮጵያዊነት ውሂድ ደጋግሞ እየሰበከ በተግባር ግን ለአዲስ አበባ ህዝብ ምንም አይነት ቦታና እውቅና የማይሰጠው አግላይ ዘውጊያዊ ፖለቲካ ሙጥኝ ብሎ ለማስቀጠል መሞከሩ ነው ማለት አብን በዚሁ መግለጫ ተቃውሞ ገልጿል። ድብቅና መንታ የፖለቲካ ስልቶች፣ መዋቅራዊ ስጋቶች በዚሁ ኮሚሽን ውስጥ እየተካሄዱ መሆኑን የጠቀሰው አብን ስርዓቱ በአደባባይ የሚያስተጋባቸው የሀገራዊ አንድነት፣ የጋራ ብልጽግና፣ የዜጎች እኩልነት፣ የህብረ ብሔራዊ ወንድማማችነትና የመሻገር ዲስኩሮች በተግባር መሬት ላይ ካለው እውነታ ጋር የሚጻረሩ ሰፊ ክፍተት ያለባቸው እንደሆነ የምክክሩ ሂደት ፍንትዋ አድርጎ አሳይቶናል ያለው አብን አጠቃላይ ፖለቲካ ሂደቶቹ በጥንቃቄና በሚዛናዊነት ስንመረምር በአንድ በኩል ስለ ሀገራዊ አንድነትና ወንድማማችነት እየተሰበከ በሌላ በኩል መንግስታዊ መዋቅሮችን የአንድ ቡድን ፍላጎት ማስፈጸሚያ የማዋል ጥረት እንደሚደረግ በስፋት አስተውለናል ብለዋል። ከአዲስ አበባ በመቀጠል ጎልቶ የወጣ የመንግስት አመራሮች አባላትና ደጋፊዎች በምክክሩ መካከል ድንገት በፓርላማ የሚመረጥ ፕሬዚዳንት ይሁን በሚል ያቀረቡት አማራጭ ነው። ለዚህም የደቡብ አፍሪካን ተሞክሮ በማጣቀስ ለማቅረብ ሞክረዋል። ነገር ግን ከንጽጽር ጥናት መርህ አኳያ የኢትዮጵያ ሁኔታ ከደቡብ አፍሪካ ሁኔታ ጋር ፍጹም እንደማይመሳሰል እየታወቀ የቀረበው ሀሳብ የምድብ ስህተት እንዳለበት በሂደት አስገንዝበናል ብለዋል። በአዲስ አበባ ጉዳይ በአንድ በኩል ትልልቅ አገራዊና ቀጠናዊ አጀንዳዎች ደጋግመው በማስተጋባት ሆኖም በተግባር የአዲስ አበባ ከተማን መሬትና አስተዳደር በተናጠል የመቆጣጠር ፍላጎት መታየቱን የጠቀሰው አብን የአካሄድ ሀገራችንን ወደ ተሻለ ዴሞክራሲያዊ ስርዓት ከማሸጋገር ይልቅ የፖለቲካ ችግሮቻችንን ይበልጥ የሚያወሳስብ በመሆኑ የኢትዮጵያ ህዝብ ሂደቱን በጥንቃቄ ሊከታተለውና ሰላማዊ ትግል ሊያደርግ ይገባል ሲል ጥሪ አቅርበዋል። በአገዛዙ ቁጥጥር ስር ባሉ መገናኛ ብዙሃን ተዛብቶ እየቀረቡ ያሉ ምክክሩን የተመለከቱ መረጃዎችን የተቃውመው አብን ከገዢው ፓርቲም ሆነ ከምክክር ኮሚሽኑ ባለስልጣናት ጋር ውይይት አድርጎ ውጤት አለማምጣቱን ምክንያት ማድረግ በዚሁ መግለጫ ለገዢው ፓርቲ ጭምር ጥሪ ያቀረበ ሲሆን ገዢው ፓርቲ ወደ ስልጣን የመጣውም ሆነ ስልጣኑን አስጠብቆ የቆየው በራሱ ጥረትና በአንድ ወገን ትግል ብቻ እንደሆነ አድርጎ የመተረክ ዝንባሌ ከወዲሁ መታረም ይገባል ያለው አብን የኦሮሞ ህዝብ ድርጅታችን አብን በዛሬው ዕለት በከፍተኛ አክብሮትና በኃላፊነት ስሜት ጥሪ ያቀርብልሃል በማለት በዚሁ መግለጫ ጠቅሶ በኦሮሞ ህዝብ ስም ጽንፈኛ ፖለቲካ የሚያቀነቅኑ ኃይሎች የሚያራምዱት የአካባቢዊነትና የመገለል ፖለቲካ የሰፊውን ኦሮሞ ህዝብ ዘላቂ ጥቅም የሚያስከብር አይደለም ብሏል። በተለይ አዲስ አበባ የመላው ኢትዮጵያን የጋራ አንጡራ አንድነት ጌጥና የሉዓላዊነታችን መገለጫ መዲና፣ የፌዴራል መንግስቱ መቀመጫና የነዋሪዎቿ የራስ አስተዳደር ማዕከል ሆና እንድትቀጥል አብን ያቀረበውን ምክንያታዊና ሚዛናዊ መፍትሄ ሀሳብ ለአማራ ህዝብና ለሌሎች ህዝቦች ብቻ ሳይሆን የወንዱም ኦሮሞ ህዝብን ዘላቂ ሰላምና ጥቅም ጭምር የሚያረጋግጥ ነው ሲል ገልጿል። በኦሮሞ ህዝብ ስም የሚደረግ ማናቸውም የብቸኛ ባለቤትነት ወይም የሌሎችን መብት የመጋፋት ፍላጎት በህዝቦች መካከል የቆየውን ታሪካዊ ወንድማማችነትና አንድነት የሚያበላሽ በሂደትም የኦሮሞን ህዝብ የሚነጥልና የሚጎዳ የታሪክ ስህተት እንዳይሆን ለማሳሰብ እንወዳለን በማለት ጥሪ አቅርበዋል። አብን ሰፋ ባለው በዚሁ መግለጫ በምክክር ሂደቱ በኢትዮጵያ ተንሰራፍቶ ለቆየው ጸረ አማራ ትርክትና መዋቅራዊ ጫና ዛሬም ድረስ አለመቀረፉን መገንዘቡን አስታውሶ ክፍፍል ለመፍጠር ከሚደረግ እንቅስቃሴ እንዲቆጠቡ ሲል ጥሪ አቅርበዋል። የኢትዮጵያ ህዝብ ሂደቱን እንዲከታተልና የበኩሉን ሰላማዊ ትግል በማድረግ መብቱን እንዲያስከብር አብን በዚሁ መግለጫ ጥሪ አቅርበዋል።
ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ። ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ሕዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅ። በመሆኑም በዩናይትድ ኪንግደምና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለህዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለህዝብ ይተላልፋል። የዝግጅት ቀን ሴፕቴምበር 20 2026፣ ሰዓት ከቀኑ 2 PM እስከ ማታ 10 PM። ቦታ ሆክልብሮክ ባር ኤንድ ሬስቶራንት 68 ነንደን ሮድ በርሚንጋም። ፖስት ኮድ B21 0T። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ VIP 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ህዝባችን በ6 የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ABC ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ MS ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክብር። አዘጋጆች የአማራ ማህበራት ግብረ ኃይል በUK። አይቀር። በማዕከላዊ ኢትዮጵያ ጉራጌ ዞን የተገደሉት ወጣቶችን ተከትሎ ብሔርን ከብሔር ለማጋጨት የሚደረገው እንቅስቃሴ ጥንቃቄ እንደሚያስፈልገው ጥሪ ቀርበዋል። አገዛዙ የአዲስ አበባን ጉዳይ አጀንዳ ለማስቀየር ሆን ብሎ የወሰደው እርምጃ አካል መሆኑን የአካባቢው ተወላጆች ጭምር እየገለጹ ይገኛል። ሐምሌ 4 ቀን 2018 በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊቲ ቀበሌ 3 ወጣቶች የአማራ ብሔር ተወላጅ መሆናቸው ከህዝብ ማመላለሻ ላይ ወርደው የፊጥኝ ታስረውና ተንገላተው በአደባባይ መረሸ ናቸው። የአገዛዙ ባለስልጣናት የወሰዱት እርምጃና በአዲስ አበባ ጉዳይ በምክክሩ የነበሩ ጫናዎችን ምክንያት ማድረግ አጀንዳ ለማስቀየስ የተወሰደ እርምጃ አካል ነው በማለት የአካባቢው ተወላጆች ድርጊቱን ያወገዙ ሲሆን በድርጊቱ ውስጥ የተሳተፉት የጉራጌ ብሔር ተወላጆች እንዳልሆኑና ህዝብን ከህዝብ ለማጋጨት በከፍተኛ ደረጃ ለበቀል የማነሳሳት ስራ እየተሰራ መሆኑን አጥብቀው አውግዘዋል። ቀድሞ በፖሊስ ተቋም ውስጥ ይሰራ የነበረ የጉራጌ ብሔር ተወላጅ በማህበራዊ ሚዲያ ኃይሉ ቢረካ በባለስልጣናት ከተያዙ በኋላ የተረሸኑት ወጣቶች በየትኛው መመዘኛ ተቀባይነት የሌለው የግፍ ድርጊት መሆኑን ገልጾ አንድ ሰው ከተያዘ በኋላ ለህግ ይቀርባል እንጂ በአደባባይ የሚረሸንበት ምክንያት የለም፣ የአዲስ አበባን ጉዳይ አጀንዳ ለማስቀየር የተወሰደ እርምጃ አካል መሆኑን ጠቅሶ ድርጊቱን አውግዟል። እነዚህ የተገደሉ ሰዎች የገደሏቸውም ያዘዙትም ሰዎች ጉራጌ እንዳልሆኑ ነው መረጃ ያለኝ። በምን ሞራል በምን ህግ ነው አንድ ሰው የተያዘን ሰው መልሰህ የምትገለው? ብሔሩን ለይተህ ወይ ፋኖ ነህ ብለህ ወይ ኦነግ ነህ ብለህ ወይ የሆነ ነገርም ነው ብለህ ሰው ከያዝከው ካሰርከው ህግ ታቀርበዋለህ እንጂ እንዴት ትገለዋለህ? ያውም መካከለኛ ኢትዮጵያ። የሰሞኑ የአዲስ አበባ ጉዳይ ለማስቀየስ የተደረገ ነገር ነው። ሰዎች ደማቸው ይፈሳል በከንቱ የወሬ አጀንዳ ማስቀየሪያ ለማድረግ የሚደረግ ሙከራ ነው። ልንገራችሁ፣ ጉራጌ የአማራ ጥላቻ የለበትም። በጣም እንድታውቁት የምፈልገው ነገር ሂዱ ጉራጌ ሀገር የ3 ዓመት የ4 ዓመት ልጅ በአማርኛ ነው የሚያናግርህ። አማራ አይደለሁም ብሎም አያስብም። ጉራጌ የብሔር ችግር የለበትም። እንድታውቁ የምፈልገው የኦሮሞም ጠላት አይደለም፣ የአማራም ጠላት አይደለም፣ የትግሬም ጠላት አይደለም። የጉራጌ ትኩረቱ ስራ ነው። ከልጅነቱ ጀምሮ ቢነገረው ስለ ስራ እንጂ ስለ ብሔር አይደለም። በሄደበት ቤት ይሰራል፣ በሄደበት ማህበረሰብ ውስጥ ይቀላቀላል፣ ያገባል፣ ይዋለዳል። ከትንሽ ይነሳል፣ ትልቅ ይደርሳል። እንደዚህ አይነት ቆሻሻ ጠባሳ ነገር በጉራጌ ስነ ልቦና የሚደረግ አይደለም። እዛ ጉራጌ ሀገር ውስጥ አሁን አበሽጌ የሚባለው ቦታ ወረዳው የአማራ ወረዳ ነው። ምክንያቱም ያኔ በደርጉ ዘመን የሆነ 77 አካባቢ ሰዎች በድርቅ በተጎዱበት ጊዜ ከአማራ ክልል መጥቶ የሰፈሩ ሰዎች ናቸው። ግን እነሱ ሰዎች ከህዝቡ ጋር በጣም የተዋሃዱ የሚጋቡ የሚዋለዱ ህዝቡ የሚያከብራቸው ህዝቡ የሚያከብሩ አማራንንም አይሉም። እነሱ ማለት አያስፈልጋቸውም። ማንም አማራ ናችሁ ወይም ጉራጌ አይደለህም የሚላቸው ስለሌለ ያ ፊሊንግ የለም። እዛ ቦታ በጣም ተስማምቶ የሚኖር ህዝብ ነው። ጉራጌኛ ይችላሉ፣ ይናገራሉ። እንዴት እዛች ቦታ ላይ እንደዚህ ቆሻሻ ነገር ሊደረግ ይችላል? የዛ ቦታ ባለስልጣን የሆናችሁ ሰው ይሄን ያደረገ ሰው ለህግ ማቅረብ
ካልቻላችሁ የእናንተ እጅ አለበት። ይህ በእንዲህ እንዳለ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በወጣቶቹ ላይ የተፈጸመውን ግድያ ተከትሎ ብሔርን ከብሔር ሃይማኖትን ከሃይማኖት ለማጋጨትና የበቀል እርምጃ ለመውሰድ እንቅስቃሴ ተጀምረዋል የሚሉ ቅስቀሳዎች በአገዛዙ ኮማንድ ፖስት አዛዦች አማካኝነት በአካባቢው የተካሄደ ሲሆን የአካባቢው ሚሊሻና ፖሊሶች ወጣቶችን ከመኪና አስወርደው የያዙ ቢሆንም የአገዛዙ ስልጣን አስጠባቂ ጦር ተረክበው እንደረሸናቸው አስቀድሞ ጠቅሰን መዘገባችን አይዘነጋም። በአካባቢው በግድያ ውስጥ የተሳተፈ የፖሊስ አባል ባልታወቁ ኃይሎች እርምጃ እንደተወሰደበት የሚጠቅሱ መረጃዎች የወጡ ሲሆን ሌሎች ሰላማዊ ሰዎች ላይ ያነጣጠረ ጥቃት ኮማንድ ፖስቱ በመፈጸም የበቀል እርምጃ ተወስዷል የሚል እንቅስቃሴ መጀመሩና ህዝቡ በዚህ ረገድ ጥንቃቄ እንዲያደርግ ጥሪ እየቀረበ ይገኛል። አገዛዙ በመጪው መስከረም በተጭበረበረ ምርጫና በአሁኑ ወቅት እያካሄደ ያለው የስሙላ ሀገራዊ ምክክርን ተከትሎ የህዝቡን ትኩረት ለማስቀየስ ተጨማሪ ብሔርና ሃይማኖት ተኮር ፍጅቶችን ሊፈጽም ይችላል የሚሉ ስጋቶች ተጠናክረው የቀጠሉ ሲሆን ህዝቡ በየአካባቢው ራሱ እንዲጠብቅና ሁኔታዎችን በንቃት እንዲከታተል ጥሪ እየቀረበ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከተሸነፈች በኋላም የሆርሙዝ ሰርጥ የአሜሪካ ግዛት አካል ይሆናል ሲሉም ተናገሩ። በትላንትናው ዕለት በኒውዮርክ ከተማ ለደጋፊዎቻቸው ንግግር ያደረጉት ፕሬዝዳንት ትራምፕ አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቷ አካል ታደርጋለችም ሲሉ ለታዳሚዎቹ በቀልድም ይሁን በእውነታም ተናግረዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችው ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካም ግዛት አድርጌ አውጃለሁ ሲሉ ፕሬዚዳንት ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኘው የፖሊሲ አካዳሚ በተደረገ ስብሰባ ላይ መናገራቸው ይህ እውነት ነው ሲሉም ተደምጠዋል። የፕሬዚዳንቱ ንግግርን የሆርሙዝ ወሽመጥ በመዘጋቱ ምክንያትም ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡም ሲሆን የአሜሪካን ተጨማሪ ክፍያ መክፈላቸውን መቀበል አለባቸውም ሲሉም ተደምጠዋል። የፕሬዚዳንቱ ንግግር ከ5 ወር በላይ ባስቆጠረው የኢራንና የአሜሪካን ጦርነት ላይ የአሜሪካም የፖሊሲ ለውጥ ስለማካሄዱ ወይም ታሰቡበት የተሰነዘረ አስተያየት ስለመሆኑ ምንም ለታወቀ ነገር አለመኖሩ ተገልጿል። ይሁን እንጂ የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋርባዲ የፕሬዝዳንት ትራምፕ አስተያየትን ከሰሙ በኋላ በኤክስ ማህበራዊ ትስስር ገጻቸው ወሽመጡ በኢራን ቁጥጥር ስርና ስልጣን ስር ይቆያል፣ ምንም አንረበሽም በማለትም ተናግረዋል። አሜሪካና እስራኤል ባለፈው የካቲት 21 2018 ዓ.ም በጋራ በመሆን በኢራን ላይ ጦርነትም ካወጁ ወዲህ የሆርሙዝ ወሽመጥ በቋሚነት የተዘጋ ሲሆን አሜሪካና ሌሎችም የአገሪቱ ከፍተኛ ባለስልጣናት የኢራን ጦርን በጀመረበት ወቅት የአገሪቱን የኒውክሌር ፕሮግራም ማስቆም ዋነኛ ዓላማቸው የመንግስት ለውጥ ማካሄድን እንደወጠኑ ሲናገሩ መቆየታቸው ይታወሳል። ኢራን በበኩሏ ለሚፈጸምባት ማንኛውም ድብደባ በባህረ ሰላጤው አገራት የሚገኙ የአሜሪካ ጦር ሰፈሮችና ጥቅሞች ላይ በወሽመጡም በኩል የሚያልፉ ነዳጅ ጫኝ መርከቦችን በማጥቃት ምላሽ መስጠቷም አይዘነጋም። የአሜሪካው ፕሬዚዳንት ትራምፕ ከዚህ ቀደም የሜክሲኮ ሰርጥና የፓናማ ቦይን የአሜሪካ ግዛት ናቸው ማለታቸውም ከፊል የዴንማርክ ራስ ገዝ ግዛት የሆነውን ግሪንላንድን ለደህንነትና ለተፈጥሮ ሀብትም ሲባል በመግዛትም ለመጠቅለልም ሀሳብ እንዳላቸው መግለጻቸውን ተከትሎም ከፍተኛ ዓለም አቀፍ ተቃውሞ ማስነሳታቸው ይታወሳል። የሱዳኑ ወታደራዊ ካውንስል አዛዥ ጀነራል አብዱልፈታህ አልቡርሃን ሰራዊታቸው በፈጥኖ ደራሽ ኃይሉ የአርኤስኤፍ ላይ የተያያዘውን ወታደራዊ እርምጃ ይቀጥላል፣ የአርኤስኤፍ አመራሮችን ወደ ስልጣን ዳግም አይመጡም ሲሉም አስታወቁ። የአገሪቱ መከላከያ ሚኒስቴር የተመሰረተበትን 72ኛ ዓመት በማስመልከት በትላንትናው ዕለት አርብ ንግግር ያደረጉት ጀነራል አልቡርሃን ሰራዊታችን በአርኤስኤፍ ታጣቂዎች ላይ የጀመረው የማጥቃት ዘመቻ እስከ ፍጻሜው እና ድል አድራጊነት ድረስ ይቀጥላል። ይህ ማለትም ግን ለእውነተኛ ለሰላም አይኖቻችን የተጨፈነ ነው ማለት አይደለም። ከመጀመሪያው የጦርነት ወቅት ጀምሮ እንደገለጽነው እጆቻችን ለእውነተኛ የተሟላ ሁሉን አካታችም ሰላም ሁሌም የተዘረጉ ናቸው ብለዋል። ነገር ግን ነፍሰ ገዳይ ያሏቸው የአርኤስኤፍ መሪዎችም ጀነራል መሐመድ ደጋሎ ወይም ሐምዲቲና በጦርነቱ ላይ የተሳተፉ ታጣቂዎቻቸው ወደ ስልጣን ድርሻ አይሉም አይመጡም በማለትም የአስተዳደራቸውን አቋም ገልጸዋል። ከአርኤስኤፍ ጋር ሰላም ለማስፈን ከተፈለገ ታጣቂ ቡድኑ በቅድሚያ ትጥቁን በመፍታት በተወሰኑ ቦታዎች በመከማቸት ሰላማዊ የተፈናቀሉ ዜጎች ወደ ቀያቸው ወደ መደበኛ ህይወታቸው እንዲመለሱ ማድረግ፣ ደህንነታቸው የሚጠበቅበት ቅኝት የሚካሄድበት መስመር ይዘረጋል ያሉት ጀነራል አልቡርሃን በጦርነቱ ወንጀል ያልፈጸሙ ታጣቂ ኃይሎችም መጻኢ ዕድላቸውም ከግንዛቤ ውስጥም ይገባልም ብለዋል። በሱዳን ውስጥ አንጻራዊ ሰላም ለማምጣት አግባብነት ካላቸው ወገኖች ጋር ብሔራዊና የተከፋፈሉ ውይይቶችን እያካሄዱ መሆናቸውን የገለጹት ጀነራል አልቡርሃን ይህ ድርድር የሱዳንን
አንድነትና ተቋማዊ ጥንካሬን የሚያጠናክር መሆን እንዳለበትም አጽንኦትም ሰጥተዋል። እውነተኛ ውይይትም መምጣት ያለበትም ከውስጣዊና ሁሉን የሱዳን ፖለቲካ ፓርቲዎችና የማህበረሰብ አካላትን ያካተተ መሆን እንዳለበትም የገለጹት ወታደራዊ ጀነራል አልብራህማን ማንኛውም ውይይት በቅድሚያ ማተኮር ያለበት የሱዳን ህዝብን ከጉስቁልናና በሰላም የመኖር መብታቸውን ኢላማ ያደረገ መሆን አለበትም ብለዋል። የሱዳን ሰራዊት የሱዳን ህዝብ አካል ሆኖ ይዘልቃል ያሉት ጀነራል አብዱል ፈታህ አልብራህማን ሰራዊቱ ታዛዥነቱ ለህገ መንግስቱ በመሆኑ የሱዳን ህዝብንና መሬትን ከማንም ፓርቲ ውግንና መጠበቅም መሆኑን አስታውቀዋል። የሱዳን ህዝብ እንደ ሙሴ ዘመን በአንድ ምግብ ብቻ መቆየትም ሰለቸን ያሉበትን ዘመን ላይ አይደለም ያሉት ጀነራል አልብራህማን በፈጣሪ ስም ሰራዊቱ ድል አድራጊነቱ አይቀሬ ነው ሲሉም መልእክታቸውን ቋይተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጋብዛለን።